አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልኩኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልኩኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር። ሰላም ጤና ይስጥልኝ። ወድና የተከበራችሁ የህይወት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም ከች ብለናል። እንግዲህ ሴዶ ማርሻል አልወዳደሩም ሳምራችሁ ይቅር ዩሮፕ ገብቻለሁኝ ካሁን በኋላ አታገኙኝም እያለ ነው። እንግዲህ ጋይስ እንዴት አያችሁት ይሄን ነገር? በነገራችሁ ላይ ለቻናሌ አዲስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሴዶ በጣም አስገርሞኛል። በጣም በሶሻል ሚዲያ መነጋገሪያ ሆኗል ሴዶ የተነጋገረው ንግግር ማለት ነው። ምን ትላላችሁ በዚህ ላይ? እስኪ ሀሳብ አስተያየታችሁን አስቀምጡ። ላይክ እያደረጋችሁ ግን ጋይስ ላይክ የለም ማለት ነው። ልጅ ነበር በረከትክ። ስለዚህ አታስፈልግም አንተ ሶፋ ላይ ብትቀመጥ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ አልጋ ላይ ብትተኛ ልጅ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግኩ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ተገዛችኝ አያገባኝም። ማንም ይግዛል ማንም ይግዛል። ገባ? ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው። ገባ? በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለክ እንሄዳለን። እንዲህ አለችኝ በል። እኔ ያው በአደባባይ ፊት ያው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ። ይሄው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብና አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ